እንደምናችሁ ደህና ናችሁ ወይ? እግዚአብሔር በረከቱን ጸጋውን ሁሉ በላያችሁ ላይ ይሙላ። ቅዱስ ቃሉን ለመማር ደግሞ ይህን እድል ስላገኘን ደስ ይለኛል። ጌታ በሰጠን ጊዜ ሁሉ እንማራለን። አንድ ዋና ነገር ላነሳ ዛሬ ይፈልጋለሁኝ። አንድ የኔ መምህር ነበሩ። እሳቸው የስነ ጽሁፍ መምህር ናቸው እና አቶ ሰይፉ መታፈሪያ ፍሬው ወርቁ ይባላሉ። እሳቸው አሁን በህይወት የሉም፣ ግን ገጣሚም ነበሩ። በጣም ብርቱ ገጣሚ ነበሩ እና እዚያ አንዱ ግጥማቸው ውስጥ አንድ ነገር ይናገራሉ። እሱ እዚህ ቁጭ ብዬ አሁን ትዝ አለኝ፣ ከምናገረውም ጋር ስለሚገጥም ነው። ምን ይላሉ? አንድ ቀን ቁጭ ብለንም አውርተናል ከሳቸው ጋር። ምን ይላሉ እሳቸው? የላይኛው ላይ ሰማይ እንደ ወስከምባይ በላያችን ላይ ተደፍቶብን መሬት ላይ ያለን እኛ እንዋትታለን፣ መሬት ላይ ያለን እኛ እንቃዣለን፣ እንጣላለን፣ እንታረቃለን፣ እንተራመሳለን። ሰማዩ በላያችን ላይ ወስከምባዩን ደፍቶብን ይላሉ። እና ምን ማለት ነው እያልኩ አስባለሁ። እንዴት ነው የሚያዩት እኚህ ሰውዬ እያልኩላለሁ። የሚያዩት በኋላ ቀስ ብዬ ከሳቸው ጋር ተነጋገርንና ይኸውልህ ስማኝ፣ ነብሩ፣ በሬው፣ ላሙ፣ ድመቷ፣ አንተ፣ እኔ፣ ፍጥረት ሁሉ እዚህ ወስከምባይ ስር ነው ያለ ነው። እንርመሰመሳለን፣ ተደፍቶብናል አሉኝ። ተደፍቶብናል፣ ተዘግቶብናል። እውነት ነው ወይ የሚል ጥያቄ ነው ማነሳው። ዝግ ነው ወይ ወህኒ ነው ወይ ይሄ ምድር ኑሮ? እግዜሩ ከላይ ከድኖብናል ወይ እንደ ወስከምባይ? እሳቸው እንዳሉት ያው የምታውቁት ነው፣ የመሶብ ላይ የሚከደነው ክዳን ማለት ነው ወስከምባይ። ለአንዳንድ ወጣቶች ይህንን ማስረዳት ስለሚያስፈልግ ነው። ክዳን ማለት ነው፣ ወይም ድስት የሆነ እንደሆነ መግላሊቱ ማለት ነው፣ በላዩ ላይ የሚከደነው ክዳኑ ማለት ነው። ተዘግቶብናል ወይ? እኛ የወህኒ ውስጥ ነዋሪዎች ነን ወይ? መውጫ መፈናፈኛ የሌለን ነን ወይ የሚል ጥያቄ ነው ማነሳው። ቀስ ብላችሁ እናንተ ተመራመሩ። በእውነት ግን እሳቸው ያሉት እውነትም ይሁን አይሁን፣ ግን አንዳንድ ጊዜ ሁላችንም እንደዚህ አይነት ስሜት ውስጥ እንገባለን። እሱን መካድ አንችልም። ሰማይ ተደፋብኝ ትሉ የለ? አንዳንድ ቀን ተደፋብኝ እኮ ሰማይ፣ በቃ መፈናፈኛ እኮ አጣሁ፣ ወደ ቀኝ ብዞር ወደ ግራ ብዞር መላ እኮ አጣሁኝ እንላለን። እንደዚህ አይነት ስሜት ውስጥ እንገባለን ብዙ ጊዜ በእውነት። እና ሰማዩም የማይሰማ ግድ የሌለው እንዲያውም ሁሉ ይመስለናል። እንጨነቃለን፣ እናምጣለን። ወንድሞቼ እናቶቼ፣ እናምጣለን። ይሄ የህይወት ገጽታ ነው። ይሄንን እየካዱ መናገር፣ ይሄን እየካዱ መኖር በጣም ውሸተኛ መሆን ነው። በጣም ግልጥ ያለ የህይወት ገጽታ ነው ይሄ። አንዳንዴ እንደዚህ አይነት ስሜት ውስጥ እንገባለን። እግዜሩ ሰማዩን ደፍቶብናል ወይ? መሽሎኪያ ቀዳዳ የለም ወይ? ምንም መፈናፈኛ የሌለበት ወህኒ ውስጥ ተዘግቶብናል ወይ? እሱን ልጠይቅ እፈልጋለሁኝ። ዛሬ አንድ ነገር ከእናንተ ጋር ልናገር እፈልጋለሁ። እግዚአብሔር አምላክ በፍጥረት ላይ ወስከምባይ የደፋ አምላክ አይደለም። እግዚአብሔር አምላክ የሰማይ ደጁን የከፈተ አምላክ ነው። አንድ ጊዜ ተዘግቶብን ነበረ፣ ግን ተከፍቶልናል። እግዚአብሔር ይባረክ። አዳምና ሔዋንን ከገነት ሲያስወጣ አባረራቸው። በኃጢአት ምክንያት ሲወጡ ከገነት ምን ይላል መጽሐፉ? ተመልሰው ወደ ሕይወት ዛፍ እንዳይደርሱ ደጃፉ ላይ ጠባቂ አስቀመጠ፣ ኪሩቤልን አስቀመጠ። ደግሞም የምትገለባበጥ ሰይፍ አስቀመጠ። ሾልከው እንዳይገቡ የሚገለባበጥ ሰይፍ አስቀመጠ ይላል። ተዘግቶብን ነበር። መድኃኒታችን ኢየሱስ ክርስቶስ መጥቶ ነው ያስከፈተው በሩን።
በአዲስና በሕያው መንገድ በመረቀልን በአዲስና በሕያው መንገድ ወደ ቅድስት ለመግባት እግዚአብሔር በልጁ በኩል ይህንን በር ከፈተልን። እግዚአብሔር የተባረከ ይሁን። እንግዲያው የተዘጋብን ሰዎች አይደለንም። ዛሬ እንግዲህ በጣም የተዘጋባቸው የሚመስሉ ነገር ግን እግዚአብሔር የከፈተላቸውን ሰዎች ታሪክ ላነሳ ፈልጋለሁ። ርዕሱን የሶስት ውሃዎች ወግ ብየዋለሁ። የሶስት ውሃዎች ወግ ብየዋለሁ። ውሃዎች ስለ ውሃ ነው የምተርከው፣ ስለ ባህር ነው የምተርከው፣ በባህር ላይ ስለነበሩ ሰዎች ነው የምተርከው፣ ጨልሞባቸው ስለነበሩ ሰዎች ነው የምተርከው። የሶስት ውሃዎች፣ ሌሎችም ውሃዎች ሳይኖሩ አይቀሩም። ውሃ በላው ይላል ሰው። እንደዚያ ቅጄ ነበር፣ እንደዚያ አስቤ ነበር፣ ውሃ በላው ይላል ሰው። ጠፋ፣ በቃ ሊያዝ አይችልም ማለት ነው። ውሃ እንደመጥቀሙ አውዳሚነቱም ያስፈራል። እኔ ስለ ሶስት ውሃዎች ነው የማወራው። እግዚአብሔር ስለገባባቸው ስለ ሶስት ውሃዎች፣ ሰዎች ስለገቡባቸው ስለ ሶስት ውሃዎች ነው የማወራው ዛሬ። በመጀመሪያ ዘፍጥረት ላይ፣ ቀጥሎ ትንቢት ላይ፣ ቀጥሎ ደግሞ ሐዋርያት ሥራ ላይ እነዚህን ውሃዎች እናገኛለን። እነሱን ላነሳ እፈልጋለሁኝ። የጌታ ስም የተባረከ ይሁን። ትንሽ እንጸልይና እንቀጥል እስቲ። እግዚአብሔር ሆይ አንተ ዘግተህ ሰው ላይ ዘግተህ እማትሰማ እማታይ አምላክ አይደለህም። እግዚአብሔር ሆይ በር ሲንኳኳ፣ ስንጮ፣ ስንተራመስ መውጫው የት ነው ስንል የምታይ አምላክ ስምህ ይቀደስ፣ የምትሰማ አምላክ ስምህ ይቀደስ። አቤቱ የቅዱስ ቃልህን በር ክፈትልን፣ በጌታ በኢየሱስ ክርስቶስ የከበረ ስም አሜን። እግዚአብሔር ይመስገን። ኦሪት ዘፍጥረት ምዕራፍ 8 ላይ ከጥፋት ውሃ ጋር የተያያዘውን ታሪክ ላነብላችሁ እፈልጋለሁ። የጥፋት ውሃ ታሪክ በእውነትም የጥፋት ውሃ ነው። የሚገርመው በሌሎቹ ቋንቋዎች ላይ በደንብ አላጠናሁትም። በአማርኛ ነው የጥፋት ውሃ የሚለው። አለበለዚያ ዘፍላድ ይላል በእንግሊዝኛው። ዝም ብሎ ጎርፍ ነው የሚለው፣ ዝም ብሎ ውሃ ብቻ ነው። የኛው ሲተረጎም ምናልባት ከግዕዙ ተወስዶ ይሆናል ማየ አይህ ወይም የጥፋት ውሃ ነው። እግዚአብሔር ሕዝቡን ያጠፋበት፣ በሰው መፈጠር ተጸጽቶ በሰው አመጽ አዝኖ ተቆጥቶ ያጠፋበት ውሃ ነው የጥፋት ውሃ። ኖህንና ቤተሰቡን ያዳነበት መርከብ ከተሰራ በኋላ፣ እንስሳትና አራዊቱ ከገቡበት በኋላ የሰማይን መስኮቶች ከፍቶ የጥፋት ውሃ ያዘነበበት፣ የመሬትን ቀላያት ከፍቶ መሬት የተጥለቀለቀችበት ጊዜ ነው የጥፋት ጊዜ። ይህን የጥፋት ውሃ ታሪክ ታውቁታላችሁ። ግን ይህን ሰሞን በጣም ልቤን ያስደስተውን ልነግራችሁ እፈልጋለሁ። ምዕራፍ 8 እግዚአብሔር ኖህንና በመርከቧ ውስጥ ከእርሱ ጋር የነበሩትን የዱርና የቤት እንስሳት ሁሉ አሰበ። በምድር ላይ ነፋስ እንዲነፍስ አደረገ፣ ውሃውም ጎደለ። የጥልቁ ምንጮችና የሰማይ ውሃ መስኮቶች ተዘጉ፣ ዝናብም መዝነቡን አቆመ። ውሃው ከምድር ላይ ቀስ በቀስ እየቀነሰ መጣ። 150 ቀን በኋላም ጎደለ። በሰባተኛው ወር በ17ኛው ቀን መርከቧ በአራራት ተራሮች ላይ አረፈች። ውሃው እስከ 10ኛው ወር ድረስ እየቀነሰ መጣ። በ10ኛው ወር በመጀመሪያው ቀን የተራሮቹ ጫፎች ታዩ። ከ40 ቀን በኋላ ኖህ የሰራውን የመርከቧን መስኮት ከፍቶ ቁራን ወደ ውጭ ላከ። ቁራውም ውሃው ከምድር ላይ እስኪደርቅ ድረስ ወዲያና ወዲህ ይበር ነበር። ከዚያም በኋላ ኖህ ውሃው ከምድር ገጽ ጎሎ እንደሆነ ለማወቅ ርግብን ላከ። ነገር ግን ውሃው የምድርን ገጽ ገና እንደሸፈነ ስለነበር ተመልሳ ኖህ ወዳለበት መርከብ መጣች። እርሱም እጁን ዘርግቶ ተቀበላት።
ወደ መርከቢቱም አስገባት። 7 ቀን ከቆየ በኋላ ኖህ ርግቧን እንደገና ላካት። እርሷም ወደ ማታ ተመለሰች። እነሆም የለመለመ የወይራ ቅጠል በአፏ ይዛ ነበር። ያን ጊዜ ኖህ ውሃው ከምድር ላይ መጉደሉን አወቀ። 7 ቀንም ቆይቶ ርግቧን እንደገና ላካት። በዚህ ጊዜ ግን ርግቧ ወደ እሱ አልተመለሰችም። ኖህ በተወለደ በ601ኛ ዓመት በመጀመሪያው ወር ከወሩም በመጀመሪያው ቀን ውሃው ከምድር ላይ ደረቀ። ኖህ በመርከብ ላይ ያለውን ክዳን አንስቶ ተመለከተ፣ የመሬቱም ገጽ እንደደረቀ አየ። በሁለተኛው ወር በ27ኛው ቀን ምድሪቱ ሙሉ በሙሉ ደረቀች። ይሄ በጣም አስገራሚ ታሪክ ነው። በጣም የጥፋት ውሃ እንደሚያስደነግጥ ሁሉ የጥፋት መጉደል ደግሞ ያስደስታል። እግዚአብሔር የተመሰገነ ይሁን እና ይሄ በጣም ልቤን ሳበኝ። የጥፋት ውሃ እስከ ከትናንት ወዲያ ድረስ እነዛ 8 ሰዎች መርከቧ ውስጥ 1 ዓመት እንደቆዩ አላወቅኩም ነበር። እኔ ከትናንት ወዲያ ነው ሳገናዝበው በኖህ በ600ኛው ዓመት የጥፋት ውሃ መዝነብ ጀመረ ይላል። አሁን 601 ዓመት ሲሞላው ያውም 2 ወር ከ27 ቀን ትርፍ አለው ደረቀ ይላል። 1 ዓመት ከ2 ወር መርከብ ውስጥ ነበሩ። አዎ። ተዘግቶባቸው፣ አዎ። ጨለማ ውስጥ፣ አዎ። ውሃ በላያቸው ላይ እየሰፈፈ፣ አዎ። ዶፍ እየወረደባቸው፣ አዎ። ከታች ተጥለቅልቀው፣ አዎ። መርከብ ውስጥ 1 ዓመት ሙሉ ከእንስሳት ጋር ከአራዊት ጋር፣ አዎ። 8 ሰው ተፋጦ፣ አዎ። 1 ዓመት ሙሉ እንዴት ያስጨንቃል! መርከብ ወህኒ ቤት ሆኖ፣ እርግጥ ነው መዳኛቸው፣ ግን ወህኒ ቤት ሆኖ እንዴት ይሆናል እያሉ ተስፋ በሚያስቆርጥ ሁኔታ ተዘግቶባቸው፣ ግን እግዚአብሔር አሰበ ይላል። መጀመሪያ እሱ ነው። እግዚአብሔር አሰበ። የተረሱ የመሰላቸው ሰዎች በቃ እንደዚህ ልንኖር ነው። ሕፃን እዚያ ውስጥ መቼም ምናልባት የእነንትና የኖህ ልጆች ያን ጊዜ እድሜያቸውንም አላቅም። በእውነት ትልልቆች ናቸው። እርግጥ ሚስቶች አሏቸው። ግን ጥያቄ ይፈጥራል። ይሄው ነው ኑሮ። በቃ አይቆምም ይሄ ነገር። በቃ ተደፈነ። እግዚአብሔር አሰበ። መርከብ ውስጥ ሰው ለካ አለ፣ ለካ እንስሳት አሉ፣ አራዊት አሉ ለካ። እግዚአብሔር አሰበ። እግዚአብሔር የተመሰገነ ይሁን። እግዚአብሔር ያስባል። እግዚአብሔር ይመስገን። የተዘጋባቸው የሚመስላቸውን ሰዎች ያስባል። ድፍን ጨለማ ውስጥ ነን ብለው የሚያስቡ ሰዎችን ያስባል። ከዚህ በኋላማ ምን ተስፋ አለ የሚሉ ሰዎችን ያስባል። እግዚአብሔር የተባረከ ይሁን። እግዚአብሔር አሰበ። እኔ ስለ እናንተ አስባለሁ የሚል በጣም ብዙ አለ መጽሐፍ ቅዱስ ውስጥ ታውቃላችሁ። አስባለሁ፣ ማስባትን አውቃለሁ። እንዲሁ በዘፈቀደ አይደለም የምኖረው። አስባለሁ፣ ደግሞ ስለ እናንተ አስባለሁ፣ ደግሞ ማስባትንም አውቃለሁ። አሰበ። ቀጥሎ አደረገ። ምን አደረገ? የከፈታቸውን ሁሉ ዘጋ። ለካ ሰማይ መስኮትን የከፈተው እግዚአብሔር ነው። በቃ አዝንበው ብሎ የጥፋትን ውሃ ላከው ብሎ እሱ ነው ለካ የከፈተው መስኮት። ዘጋ መስኮት። ለካ ቀላዩን ምንጮቹን ሁሉ የከፈተ እሱ ነው። ከጥልቁ ዘጋ እሱ ነው። የመቆለፍ ስራ አደረገ። በየቦታው የሚንፎለፎለውን ውሃ ሁሉ ዘጋ። ከላይ እንደ ዶፍ የሚወርደውን ሁሉ ዘጋ። በቃ እግዚአብሔር የተባረከ ይሁን። አንዳንድ ጊዜ መቆሚያ የለውም እንዴ ይሄ መከራ? መቆሚያ የለውም እንዴ ይሄ የሚንፎለፎል አበሳ በላያችን ላይ የሚዘንብ ዶፍ መቆሚያ የለውም እንዴ? ስለ ራሳችን እንጠይቃለን፣ ስለ ቤታችን እንጠይቃለን፣ ስለ ሀገር እንጠይቃለን። በጣም ብዙ ጥያቄ አለ። አይቆምም እንዴ? እሱ ሲያስብ ይዘጋዋል፣ ይቆልፈዋል። እያንዳንዱን በተራ በተራ ቆለፈው።
ከዚያ እያደር ይላል በቀድሞ ትርጉም ላይ። እዚህኛው አዲሱ መደበኛ ትርጉም ነው ያስኩት፣ ቀስ በቀስ ይላል። ሁለቱም ያው ነው። እያደር ቀለለ ውሃው። አንዳንድ ጊዜ ቶሎ እንዲቀል እንፈልጋለን። የሁላችሁ የፈጀበትን 7 ወር ገደማ፣ ምክንያቱም 150 ቀን ነው የዘነበው የሚለው 150 ቀን 5 ወር ዘንቧል። ውሃ ሲፈስ ነበረ። ለመጉደል 7 ወር ደግሞ አስፈልጎታል። 7 ወር እያደር ቀስ በቀስ ቀለለ ይላል። እግዚአብሔር አናጣድፈውም። እንዴት እንደሚሰራ ያውቃል። ቀስ በቀስ ያቀልልናል። እግዚአብሔር ይመስገን። እያደር እያቀለለው ይሄዳል። ያቅልልላችሁ እግዚአብሔር። በቃ እኔ ምንም ዛሬ የምናገረው የለኝ፣ ይሄ ነው። እግዚአብሔር እያደር ያቅልልላችሁ። በልባችሁ ያለ ሸክም፣ በልባችሁ ያለ ጥያቄ፣ በልባችሁ ያለ ጭንቀት። አንዳንዴ እኛ የምንፈልገው ጭጭ አታረገውም እንዴ? አሁኑኑ አንተ ምን ይሳናል? ቀጥ አታረገውም? ያረጋል። እግዚአብሔር ይመስገን። ቀጥም ያረጋል፣ ግን እያደርም ያቀላል። መቀበል ነው። ይህ የእግዚአብሔር አሰራር ነው። እግዚአብሔር እንደ እውቀቱ ነው የሚሰራው። በጣም ተፈጥሯዊ በሆነ መንገድ ጭቃ በአንድ ቀን አላደረቀም። ውሃ በአንድ ቀን አላደረቀም። የብስ ቀስ እያለ እየተገለጠ መጀመሪያ ተራሮቹ ታዩ። ትልልቆቹ ተራሮች አናታቸው ታየ። ለካ ተውጠዋል። ተራራ የሚባል ለካ አይታይም። መርከብ ስለሆነች ብቻ ትንሳፈፋለች እንጂ ለካ ምድር ዓለሙ አይታይም። ከተሞች የሉም። ምንም ቀስ ብለው ተራሮቹ ተገለጡ፣ ጫፎቻቸው። መርከቢቱ ሄዳ አንድ ተራራ ላይ አረፈች። እየጎደለ መጣ። ከዚያ በኋላ ያው የምታውቁት ነው። ወፎቹ ሲላኩ ቀንበጥ ይዘው መጡ። እርግቢቱ፣ ዛፎቹ ለካ ታዩ፣ ተገለጡ ማለት ነው። ከዚያ ደግሞ ደረቀ መሬቱ። እግዚአብሔር በሕይወታችሁ ውስጥ ያሉትን ልዩ ልዩ ጉዳዮች እንደ ፈቃዱ እያደር ያቅልላቸው እና የብስ ላይ ያቁማችሁ። ደረቅ መሬት ላይ መርከቡን ከፈቱት። እግዚአብሔር የተባረከ ይሁን። ከፈቱትና ወጡ። ኖህና ልጆቹ ወጡ። ከ1 ዓመት በኋላ መሬት ረገጡ። እልልታ ነው፣ መስዋዕት ነው። ኖህ መሰዊያ ሰራ ለእግዚአብሔር፣ እልል አለ፣ አመሰገነ። ምን ሰዋ እያልኩኝ እኔ ጥያቄ ውስጥ መቼም ስታነቡት ታይቃላችሁ። እንዴ 2 እያረጋ አይደል እንዴ ያስገባው? አሁን ከዚያ የወጡትን ሰውቶ ከሆነ አለቀ፣ በምን ይራባሉ እያልኩ ስል 1 ዓመት ሙሉ ምን ሲሰሩ ኖሩ እዚያ ውስጥ? ሲራቡስ እንደሆነ አልኩኝ። በኋላ እየተራቡስ እንደሆነ እንዳትራቡ ተብሎ አልተከለከለ። ሲራቡ ቆይተውስ እንደሆነ ሲወጡ ብዙ ሆነውስ እንደሆነ እግዚአብሔር የተመሰገነ ይሁን። መሰዊያውን ሰዋ፣ እግዚአብሔርን አመሰገነ፣ መስዋዕት ሰራ፣ እየቀለለ ሄደ። እግዚአብሔር የተባረከ ይሁን። እግዚአብሔር የከፈተውን የጥፋት ውሃ ዘጋ፣ በቀስታ ስራውን ሰራ። እግዚአብሔር የተመሰገነ ይሁን። በጥፋት ምክንያት የመጣውን ቅጣት እግዚአብሔር አነሳ። እግዚአብሔር ቸርነት አረገ፣ ለወጠ፣ ሁኔታውን ለወጠ። የለውጥ ተስፋ ያለው እግዚአብሔር ሕያው ስለሆነ ነው። እግዚአብሔር ይመስገን። የተዘጋበት ዓለም ውስጥ አይደለንም። በጌታ በኢየሱስ ክርስቶስ ምናምን፣ በሕያው እግዚአብሔር ምናምን የተዘጋ ወህኒ ውስጥ አይደለም። እግዚአብሔር እሱ ራሱ ይከፍታል። የጌታ ስም ይባረክ። አንድ ውሃ፣ ሁለተኛ ውሃ ላነሳ ነው። አሁን ደግሞ ሁለተኛ ውሃ ላነሳ ነው። የአንድ ውሃ ታሪክ ነው የተናገረው። ሁለተኛ ውሃ። ይሄ ሁለተኛ ውሃ ደግሞ የምታውቁት ያ ወንድማችን ዮናስ የሚባለው የገባበት ውሃ ነው። እሱ እግዚአብሔር ለከለላ ብሎ የሰጠው መርከብ አልነበረም። እንደ ኖህና እንደ ቤተሰቡ በራሱ የገባበት መርከብ ነበረ።
እንዲያውም የሽሽት መርከብ ነበረ የዮናስ መርከብ። እንደ ኖህ መርከብ አልነበረም። የኖህ መርከብ በእግዚአብሔር ትእዛዝ የተገባበት ነበር፣ ዓመትም ቢያስቆየው። ይሄ ግን በሽሽት የተገባበት መርከብ ነበር። ከእግዚአብሔር ፈቃድ ከእግዚአብሔር ሐሳብ ለመሸሽ ከእግዚአብሔር ተልእኮ ለመጥፋት ተብሎ የተገባበት መርከብ ነበር። እኛም አንዳንዴ እንደሱ እናረጋለን። እንወጣለን፣ አንዳንድ ጊዜ የሽሽት መርከቦች ላይ እንሳፈራለን። ገንዘብ ከፍሎ ገባ። ወደ ተርሴስ የሚሄድ መርከብ አገኘ፣ ከፈለና ገባ። ትኬት ቆርጦ ገባ። የት ነው የምትሄደው? አላውቅም። ብቻ እግዚአብሔርን ማልሰማበት ማላይበት የእግዚአብሔር ነቢይ፣ አዎ ሸሽቶ ከእግዚአብሔር ኮበለለ። ላሳጥርላችሁ ታሪኩን ስለምታውቁት። በጣም ብዙ ነገር መከራ አዩ ተሳፋሪዎቹ በአንድ ሰው ምክንያት። እንዲሁ ምንድነው እግዚአብሔር ያመጣብን ብለው ተጨነቁ። ከዚያ እስቲ የማ ኃጢአት ነው እንደዚህ ያስተረገው ብለው ሲመራመሩ ዮናስ ላይ እጣ ወደቀ። የምታውቁት ነገር ነው። ዮናስ ላይ እጣ ወደቀ። ዮናስ ከጣጣ ለመገላገል ወደ መርከቢቱ ታችኛ ክፍል ሄዶ ያንኳርፋል። እንቅልፉን ይለጥጣል። በቃ አላቅም፣ አልሰማም፣ አላይም፣ ሽሽት ላይ ነው። እሱ ላይ ወደቀ። ምን አርጋል አሉት። ያው የምታውቁት ነው ታሪኩን። ከዚያ ዮናስ አላመነታም። ጣሉኝ፣ እኔ መኖር የማይገባኝ ሰው ነኝ፣ ወርውሩኝ ትተርፋላችሁ፣ ይሄ ሞገድ ይሄ ማዕበል ጸጥ ይላል። አንስተው ወረወሩት። እግዚአብሔር ሆይ አትቁጠርብን፣ የዚህ ሰው ደም በእጃችን እንዳይሆን አትቁጠርብን ብለው ወረወሩት ውሃ ውስጥ። ግን እዚያ ደግሞ የምናየው አንድ በጣም አስደናቂ ነገር አለ። እንደዚህ ይላል። ምዕራፍ 2 ላነብላችሁ ነው። አስደናቂ ነው። የዮናስ ጸሎት ይላል። ዮናስ በአሳው ሆድ ውስጥ ሆኖ ወደ አምላኩ ወደ እግዚአብሔር ጸለየ። በዚያ በተዘጋ ወህኒ ውስጥ ሆኖ ማለት ነው። አሳ ነባሪ እዚያ ሆድ ውስጥ ሆኖ ጸለየ። እንዲህም አለ፣ ተጨንቄ ሳለው ወደ እግዚአብሔር ተጣራሁ፣ እርሱም መለሰልኝ። ከመቃብሩም ጥልቅ እርዳታን ፈልጌ ተጣራሁ። ከምድር ሆድ እንደማለት አንተም ጩኸቴን ሰማህ። ጥልቅ ወደ ሆነ ወደ ባህሩ መካከል ጣልከኝ። ፈሳሾች ዙሪያዬን ከበቡኝ። ማዕበልህና ሞገድህ ሁሉ በላዬ ያለፉ። እኔም ከፊትህ ጠፋሁ። ነገር ግን እንደገና ወደ ቅዱስ መቅደስ እመለከታለሁ አልሁ። ውሃ እስከ አንገቴ አጠለቀኝ፣ ጥልቁም ከበበኝ። የባህር አረም በራሴ ላይ ተጠመጠመ። ወደ ተራሮች መሰረት ሰመጥኩ። የምድር በር ለዘላለም ተዘጋብኝ። እግዚአብሔር አምላኬ ሆይ አንተ ግን ሕይወቴን ከጉድጓድ አወጣህ። ነፍሴ በዛለች ጊዜ እግዚአብሔር ሆይ አንተን አሰብኩ። ጸሎቴም ወደ አንተ ወደ ቅዱስ መቅደስ አረገች። ከንቱ በሆኑ ጣዖቶች ላይ የሚንጠለጠሉ ሊያገኙ የሚገባቸውን ጸጋ ያጣሉ። እኔ ግን በምስጋና መዝሙር መስዋዕት እሰዋልሃለሁ፣ የተሳልኩትንም እሰጣለሁ። ድነት ከእግዚአብሔር ዘንድ ነው። እግዚአብሔርም አሳውን አዘዘው፣ ዮናስንም በደረቅ ምድር ላይ ተፋው። እግዚአብሔር ይባረክ። ይሄ በጣም በጣም የሚያስገርም መዝሙር ነው። መቼም በእውነት ይሄን መዝሙር ለምን በጊታር በኪቦርድ ለምን እንደማትዘምሩት እኔ አላቅም። አትወዱም እንደዚህ አይነት መዝሙር? በእውነት ለምንድን ነው ይሄ መዝሙር የማይዘመረው? ተዘጋብኝ፣ የተራሮች መሰረት ውስጥ ሰመጥኩኝ፣ መውጫ አጣሁኝ፣ በቃ መላወሻ አጣሁኝ፣ ተረሳሁኝ። አሳ ሆድ ውስጥ የባህር አረም በላይ ላይ ተጠመጠመ። ግን የሚገርም ነው። አሳ ሆድ ውስጥ ሆኖ መጸለይ ይቻላል። የጌታ ስም ይባረክ። አሳ ነባሪ ሆድ ውስጥ የሚነገር ጸሎት ሰማይ ሰማያትን ሰንጥቆ ሊሰማ ይቻላል። ይሄ ያስደንቀኛል። አሳ ነባሪ ሆድ ውስጥ አንድ ምስኪን ሰው የጮኸው ጩኸት የሰማይ መቅደሶችን ሊያንኳኳ ይችላል። እግዚአብሔር የተባረከ ይሁን። አታድነኝም ወይ? እግዚአብሔር ምን አደረገ? አስደናቂ ነገር እዚህ ላይ ይናገራል።
እግዚአብሔርም ዓሣውን አዘዘው፣ ዮናስንም በየብስ ላይ ተፋው። እግዚአብሔር የተባረከ ይሁን። ቅድም እግዚአብሔር አሰበ፣ የሰማይ መስኮቶችን ዘጋ፣ የጥፋትን ውሃ ዘጋ ነበር ያለው። አሁን ተጨማሪ ነገር እግዚአብሔር አዘዘ፣ ዓሣ አዘዘ። ሲያዝ የኖረ አምላክ ያዛል። እኛ ማናዛቸው አንዳንድ ነገሮች አሉ። ዓሣ ነባሪ ማዘዝ አንችልም። እኛ ትፋ እዚህ ጋር ማለት አንችልም። እሱ ይችላል። ስለዚህ ያስተፋል። ወደ የብስ፣ ወደ ደረቅ ምድር፣ ሰው ወዳለበት ወደ ሰው ማህበር፣ ወደ እውነተኛ ቦታ፣ ወደ ሴፍ ቦታ እግዚአብሔር አዘዘ፣ ተፋው። እግዚአብሔር ይመስገን። እግዚአብሔር ከጥፋት ጉድጓድ ያወጣል። ሁለተኛ ውሃ፣ ሶስተኛ ውሃ ላነሳ ነው። አሁን ደግሞ ዛሬ የውሃ ታሪክ ነው። በውሃ ውስጥ የተዘጋባቸው፣ በውሃ ውስጥ መከራ ያዩ ሰዎች ታሪክ ነው። እግዚአብሔር ግን አስደናቂ ነገር ያደረገላቸው። ዮናስን ወደ ተልእኮ መለሰው። እግዚአብሔር ከውሃ አውጥቶ ትልቅ ሰው አረገው። ትልቅ መልእክት እንዲሸከም አረገው። እግዚአብሔር የተባረከ ይሁን። ፈቃዱን ፈጸመበት። ተነጫንጮ በእግዚአብሔር አኩርፎ የነበረ ይሄ ዮናስ አረ ኩርፊያ አያዋጣም፣ አብረኸኝ ብትኖር ይሻላል አለው። እግዚአብሔር ይርዳል። ከዓሣ አንበሪ ሆድ ውስጥም አውጥቶ ከራሱ ጋር እንደገና የሚያስታርቅ አለ። ማንነቱን የሚያሳይ አምላክ አለ። ስሙ ይባረክ። ሶስተኛ ውሃ ያ ወንድማችን ሐዋርያው ጳውሎስ ከዮናስ በጣም የተለየ ለተልእኮ ጓግቶ የተሰማራ ሰው ነው። አምጾ አይደለም መርከብ ውስጥ የገባው በፍጹም። እንዲያውም የጌታን ፈቃድ ለመፈጸም ብሎ የወንጌል ስብከት ሚስዮናዊ ጉዞ እያደረገ ሳለ ነው ባህር ውስጥ የገባ፣ መርከብ ውስጥ የገባ፣ ማዕበል የተነሳበት። ወንድሞችና እህቶች አንድ ነገር ብቻ ግልጥ ላድርግ። ማዕበል የሚነሳብኝ በአበሳዬ ነው ብላችሁ የምታስቡ ሰዎች አይደለም። ሁሌ አይደለም። አንዳንዴ ነው፣ አንዳንዴ ነው። ይኸው በዮናስ ምስክር፣ በኖህ የጥፋት ውሃ አንዳንዴ ነው፣ አንዳንዴ አይደለም። ወንድማችን ሐዋርያው ጳውሎስ በጥፋቱ አይደለም። እንዲያውም እሱ እያስጠነቀቀ ኧረ እባካችሁን ጊዜው ክረምት ነው፣ ጥሩ አይደለም አሁን መሳፈር፣ ትንሽ ብናሳልፍ ይሻላል እዚህ ደሴት ላይ እያለ የመርከቡ መሪ በፍጹም አልሰማውም። እባካችሁ ጥሩ ነው፣ ምን ችግር አለ አለ። ደህና ቀለል ያለ ነፋስ ሲያይ አሁን መነሳት አለብን ከወደብ አለ። 250 እስረኛ ይዞ ሐዋርያው ጳውሎስን ይዞ መርከቡ ተነሳ። መጀመሪያ ቀለል ያለ ነፋስ ስለነበር ደስ እያላቸው አይ ዝም ብሎ ነው የሚያወራው፣ ዝም ብሎ ነው የሚያሟርተው እያሉት ጳውሎስን እያሙ ሄዱ። ደህና ሄዱ። ብዙ ሳይቆይ ተነሳ ማዕበል። ምን ያርጉት? ማዕበል ተነሳ። ውሃይቱን እየከነበለ ማስገባት ጀመረ። መንቀሳቀስ ወደፊት አልቻሉም። መርከብ መሪው ግራ ገባው። ብዙ ቀን ሞከሩ፣ ጨለማ ውስጥ ገቡ። እንዲያውም ፀሐይን ሳናይ ከዋክብት ሳናይ ስንት ቀን ተጓዝን በመርከብ እና በመጨረሻ ተስፋ ቆረጥን ይላል ሐዋርያት ሥራ 28 ላይ ይሄ ታሪክ አለ። 27 ላይ ይቅርታ፣ በጣም ሰፊ ስለሆነ አላነበውም ታሪኩን። ግን ሐዋርያው ጳውሎስ የተናገረውን ብቻ ትንሽ ላንሳ። መጀመሪያ እንዲህ ብሎ ነበረ 27 ቁጥር 9 ላይ ብዙ ጊዜ ባክኖ የጾሙ ጊዜ ስላለፈ በመርከብ መጓዙ አደገኛ ሆኖ ነበርና ወቅቱን ነው የሚያሳየው። ጳውሎስ እናንተ ሰዎች ጉዞ አደገኛ እንደሚሆን በመርከቡና በጭነቱ እንዲሁም በእኛ በራሳችን ላይ እንኳ ትልቅ ጉዳት እንደሚደርስ ይታየኛል ብሎ አስጠንቅቋቸዋል። የመቶ አለቃው ግን አልሰማም ይሄንን ብሎ ይላል። ከዛ የባህሩ ማዕበል በጣም ከፍ እያለ መጣ። ቁጥር 21 ላይ
ሰዎቹ እህል ሳይቀምሱ ብዙ ቀን ከቆዩ በኋላ ጳውሎስ በመካከላቸው ቆሞ እንዲህ አለ፣ እናንተ ሰዎች ሆይ የነገርኳችሁን ሰምታችሁኝ ቢሆን ኖሮ ከቀርጤስ ባልተነሳችሁና ይህ ጉዳትና ጥፋት ባልደረሰባችሁ ነበር። አሁንም ቢሆን አይዟችሁ፣ የጌታ ስም ይባረክ። አሁንም ቢሆን አይዟችሁ፣ በእምቢታ እንኳን ቢደርስባችሁ ይሄ ጥፋት አሁንም ቢሆን አይዟችሁ፣ መርከቧ እንጂ ከእናንተ አንዲት ነፍስ እንኳ አትጠፋምና በትናንትናዋ ሌሊት የእርሱ የሆንሁትና የማመልከው እግዚአብሔር የላከው መልአክ በአጠገቤ ቆሞ ጳውሎስ ሆይ አትፍራ፣ በቄሳር ፊት መቆም ይገባሃል፣ ከአንተ ጋር የሚጓዙትንም ሰዎች ሕይወት እግዚአብሔር አትርፎልሃል አለኝ። ስለዚህ እናንተ ሰዎች ሆይ አይዟችሁ፣ እሱ እንደነገረኝ እንደዚያው እንደሚሆን በእግዚአብሔር አምናለሁና። የጌታ ስም የተባረከ። ድንቅ ነው በጣም። ቅድም እታችን አዲስ ዓለም ስትዘምር ነበር። እሱ ቃል ያውጣ እንጂ ከሰማይ እሱ ይናገር እንጂ ይሆናል፣ ምንም በዚህ በኩል ጥርጥር የለውም እያለች ስትል እሰማት ነበር። ይሄው እንደሱ ነው የሚለው። ተናገረኝ። ነገሩ ከባድ ነበር፣ ግን እሱ አለ ትደርሳለህ። እንዲያውም አንተ ብቻ አይደለም የምትተርፈው፣ ካንተ ጋር ያሉትን 250 እስረኞች ጭምር፣ 100 አለቃውን ጭምር፣ የመርከቡን መሪ ጭምር አሳልፌ እሰጥሃለሁ አለኝ። መልአኩን ልኮ አለኝ። እኔ የማመልከው አምላክ እንዲያው እግዚአብሔር እድል ሰጠው። አይገርም? መርከብ ውስጥ ወንጌል እንዲናገር፣ እንዲመሰክር፣ ስለ እግዚአብሔር እንዲናገር፣ እንዲያጽናና፣ እንዲያበረታ እግዚአብሔር እድል ሰጠው። ወንድሞቼና እህቶቼ በዚህ ዓለም ላይ በሚናጥ ማዕበል ውስጥ በሚናጥ መርከብ ውስጥ ከባልንጀሮቻችን ከዘመዶቻችን ጋር አብረን ነን። አንዳንድ ጊዜ ክርስቲያን መሆናችን ከዚህ የሚያላቅቀን እየመሰለን እንሳሳታለን። ይሄው አንድ መርከብ ላይ ነን። ይሄው ጳውሎስ ያለበት መርከብ፣ ይሄው እስረኞቹ ያሉበት መርከብ፣ አመፀኞችም ያሉበት፣ ጻድቃንም ያሉበት አንድ መርከብ በማዕበል ይናጣል። አንዳንድ ጊዜ እኔ እዚህ ውስጥ የለሁበትም ለማለት እንሞክር። ኧረ አይደለም። የአገር ችግር የኛ ችግር፣ የቤተ ክርስቲያን ችግር የኛ ችግር፣ የማህበረሰብ ችግር የኛ ችግር። በፍጹም ማምለጥ አትችሉም። በአንድ መርከብ ላይ ነን ወንድሞቼ እና እህቶቼ፣ በአንድ መርከብ ላይ ነን። ግን ማመልከው አምላክ አለ ሐዋርያው ጳውሎስ ነጥሎ፣ እኔ ማመልከው አምላክ ግን እንዲህ አለኝ አለ። ስንተርፍ እናተርፋለን። እንድናተርፍ ብሎ እግዚአብሔር በእነዚህ አይነት ውሃዎች ውስጥም እንኳን ይፈቅዳል እንድናልፍ እና ጳውሎስ ሄደ በዚህ ውሃ ውስጥ እግዚአብሔር የሰጠውን ተስፋ ግልጽ አድርጎ ተናገረ። አሁን በዚያ ሰዓት ላይ ምን አይነት ንግግር ነው? እንደዚህ አይነት ንግግር በጭንቅ ሰዓት ላይ ሞት እያሸተቱ አትጠፉም ብሏል እግዚአብሔር ብሎ አለ። ማን ያምነዋል? አሁን ይሄንን ሰው ግን በኋላ ቆይቶ ስታነቡ ታገኙታላችሁ። በቃ ተጨነቁ ሰዎች። ምግብ ሳይበሉ ስንት ቀን ቆዩ። አሳዘኑት። እሱ እምነቱ በአምላኩ ነው። አሳዘኑት። በኋላ ኧረ እባካችሁ ምግብ አምጡ አለ። አመሰገነ። በፊታቸው ቆርሶ በላ። ከዛ ይበላል እንዴ አሉ። አዎ ይበላል። በዚህ ሰዓት አዎ በቃ ብሉ። እየሄዱ መውሰድ ጀመሩ። አረጋጋቸው። በሚናጥ መርከብ ውስጥ እርጋታ አመጣ። ይሄ ሰው በአምላኩ ተስፋ በማመኑ እግዚአብሔር የተባረከ ይሁን። ያለው ይሆናል ብሎ ስላመነ አረጋጋ፣ አገሩን አረጋጋ። በእውነት ትልቅ ጥበብ ተጠቅሟል ወንድማችን ሐዋርያው ጳውሎስ። ጥበቡ በጣም የሚያስደንቅ ነው። ምን ሊያረጉ አሰቡ? ካፒቴኖቹ፣ የመርከቡ መሪዎች ሊጠፉ አሰቡ። በጣም ጭንቅ ሲሆን፣ ተስፋ እንደሌለ ሲያዩ፣ መርከቢቱ ስብርብሯ እንደሚወጣ ሲያዩ በጀልባ ላይ ሆነው መጥፋት ፈለጉ። ይገርም ነው። ጀልባ አዝለው ነው የሚሄዱ ትልልቅ መርከቦች፣ መሻገሪያ ማምለጫ፣ በአደጋ ጊዜ የሚጠቀሙበት ጀልባ እና በኋላ ጳውሎስ አዝማሚያውን ሲያየው አጉል እንደሚሆን ገባው። እናንተ ሰዎች እነዚህ ካመለጡ፣ የመርከቡ ነጂዎች ካመለጡ
እኛ ተስፋ የለንም፣ እንዳያመልጡ ቁረጡት ገመዱን ይላቸዋል። ይሄ ጥበብ ነው በእውነቱ። በምንም አይነት ጀልባውን ወስደው እነሱ እንዳያመልጡ ቁረጡት ይላል። ቆረጡት፣ አለቀ። ጀልባዋ ሄደች። በምናቸው ነው የሚያመልጡት? ምክንያቱም መርከቡ ምንም ቢሆን መመራት አለበት በአዋቂዎች። የሚያስደንቅ ነገር ነው። ከዚያ ግን ስብርብሯ ወጣ መርከቧ፣ ዲብ ውስጥ ገባች፣ አፍንጫዋ ተቀረቀረ አሸዋ ውስጥ፣ ከአንድ አለት ጋር ተላተመች፣ ከዛ ተሰባበረች። ከዚያ በኋላ ግማሹ በጣውላ ላይ የሆነ እያንዳንዱ ሰው ነፍሱን አተረፈ። ዋና የሚችለው እየዋኘ የቀረው ተንጠልጥሎ ወደ የብስ በደህና ደረስን ይላል መጨረሻው ላይ። እግዚአብሔር የተባረከ ይሁን። እንዲህ ይላል፣ በዚህ መንገድ ሁሉም በደህና ወደ ምድር ደረሱ ይላል ምዕራፍ 27 ሲያጠቃልል። እግዚአብሔር አዳናቸው። እሺ፣ ከውሃ ውስጥ ያወጣል እግዚአብሔር፣ ከጭንቅ ቦታ ያወጣል እግዚአብሔር፣ ከትልቅ ማዕበል ውስጥ ያወጣል እግዚአብሔር፣ የተናገረውን ይፈጽማል። አሁን የጨመረልን ደግሞ የሐዋርያት ሥራው ታሪክ፣ የጳውሎሱ ታሪክ፣ እግዚአብሔር ተስፋ ይሰጣል፣ ተስፋውንም ምን ያደርጋል? ይፈጽማል። እስቲ በሉ ይሄን ተስፋውን ይፈጽማል በሉ። አዎ፣ ተስፋ ይሰጣል፣ ይናገራል፣ ተስፋውንም ይፈጽማል። በዚህ ሰው ህይወት ውስጥ አዳነ። እንግዲህ ወንድሞቼ የምንጓዝበት መርከብ ቤተ ክርስቲያንም ብትሆን አገርም ብትሆን ቤተሰብም ቢሆን የግል ህይወታችንም ቢሆን እግዚአብሔር አንዳንድ ጊዜ ማዕበል እንዲነሳበት ይፈቅዳል። ይሄንን እባካችሁ አትካዱ። ይፈቅዳል። እንኳን ሰዎች ያሉበት መርከብ መድኃኒታችን ኢየሱስ ክርስቶስ እንኳን የተሳፈረበት መርከብ በማዕበል ተናውጧል። ታዲያ ምን ልትሉ ነው? አንዳንድ የድሮ ሰዓቶች አሁን እንኳን ሰዓት ቀረ መሰለኝ፣ ሰው ሰዓት አያስርም። ዋተር ፕሩፍ የሚባሉ ሰዓቶች አሉ። ድሮ እንደሱ ነበር። ገልብጠን እንደዚህ ስናየው ዋተር ፕሩፍ ውሃ የማይገባበት እያለ በላዩ ላይ ይለጥፋል። there is nothing waterproof። ህይወታችን በማዕበል ውስጥ የሚጓዝ ነው ወንድሞች እናቶች። ጌታ ኢየሱስም ተሳፍሮበት እንኳን ማዕበል ይነሳበታል። እንዴ ጌታ አንተ ተሳፍረ አንተ ቤቴ ገብተሃል ብዬ አንተ እንዴት ነው ማዕበል የሚነሳው? ይነሳበታል። ይኸውላችሁ ለኛ የተሰጠን ዋስትና ውሃ ማዕበል አይነሳም የሚል አይደለም። ጌታ ኢየሱስ ግን ተአምሩን ይሰራበታል የሚል ነው። እግዚአብሔር የተባረከ ይሁን። በሚነሳ ማዕበል ውስጥ ጌታ ተአምሩን ይሰራበታል እንጂ አይነሳም ማለት ነው። ቀሰቀሱት፣ ተነሳ፣ ዝም በል ጸጥ በል አለ። ዝም አሰኘ። የእሱን ብጨምር አራተኛ የውሃ ታሪክ ሊሆን ነበር። ይበቃናል ግን እነዚህ የውሃ ታሪኮች ይበቁናል። ምንድን ነው የሚያሳዩን እነዚህ የውሃ ታሪኮች ብለን ስንል የእግዚአብሔርን ብርቱ ጉልበት ብቻ አይደለም፣ የርኅራኄውን ጥልቀት ያሳዩናል። የተዘጋባቸውን ሰዎች የሚያስብበትን የርኅራኄ ልብ ያመለክታል። የአሰራሩን ደግሞ አስደናቂነት ያሳያል። እግዚአብሔር ይመስገን። እግዚአብሔር ውሃ ያቀላል። አበሳን፣ ችግርን፣ መዓትን ይዘጋል። የመዳንን ተስፋ ይሰጣል፣ ተስፋውንም ይፈጽማል። እንጸልይና እንጨርስ እስቲ።